አንቺ እንዴት አባሽ ነው የምታወሪው? አረ በፈጠራሽ! ወይኔ አረ ሰው ያለ ግን ዶክተር። አይ በቃ ቤት አሁን የምትናገሪ ከሆነ ተናገሪ። እንደዚህ አድርጎት ቀልዳለን። አንተ ወንበዴ! ከቀን ወደ ቀን እኮ እየባሰብኝ ያለው። እዚህ ስመጣ ሳገኘው ጊዜ ደሜ ይፈላል። የሰጠሁሽ ቦታ አይታሽም እንዴ? ያ ጀዝባ ላደረገው ነገር ዋጋ መፍታት። እሷ እኮ ምንም የምታውቀው ነገር የለም። አንተ ምህትም ግን የሚደብራችሁ ፍታት አይደላችሁ። እሱም በጊዜ ልታየዋለህ። ለአንዴና ለመጨረሻ ጊዜ ዛሬ እነግርሃለሁ። በቃ በዚህ ልክ ራስ ወዳዳችሁ እንኳ ምን ይሰራል? አይ እሱን አልፈልግም። ተገገኝ እንዳይመንድ ምን እያደረግክ ነው? እያሳመምከኝ እኮ ነው። ዛሬ የመጣው ይምጣ። በቃ አፈቅርሻለሁ። አሹ የቤዛን ወንድም ለምን ዳይመንድን መታኸው በማለት ነበረ እያገላበጠ እየቀጠቀጠው የሚገኘው። አሹ የወንድሜ መከታ ነኝ በማለት ለምን ዳይመንድን እንደዚህ እንዳደረገው እያፋጠጠው ይገኝ ነበረ። ታዲያ ዳኒም ከመቀጥቀጥ ውጭ ሌላ ምንም አማራጭ ስላልነበረው ማለትም ሰው ቤት ሄዶ ስለሆነ እየተደበደበ የሚገኘው አርፎ መቀመጥ ስለነበረበት አንዳችን ቡጢ ሳይሰነዝር ተደብድቦ ወደ ቤቱ ሄዶ ይገኛል። የለሊ በተደጋጋሚ መታመም እያስጨነቀው ያለው ዶክተሩ በመጨረሻ ለባቡሬ እውነታውን ተናግሮ ባቡሬ አሁን ላይ አንተ ካጠገቧ መሆን አለብህ በማለት እናም ደግሞ እሷን ሊደግፋትና ሊያበረታት የሚችል ቃላትን መጠቀም አለብህ። እንደምታፈቅራት አውቃለሁ፣ ነገር ግን ለመናገር ድፍረት አጥተሃል። ስለዚህ አሁኑኑ ንገራት፣ ቀሪ ጊዜያችሁን በፍቅር አሳልፉ ሲል ለባቡሬ ሁሉንም እውነታ ነግሮታል። ታዲያ በዚህ ነገር እየደነገጠ ያለው ባቡሬ ዶክተር ለሊ አደጋ ላይ ናት ማለት ነው። ለምንድነው እስካሁን ለኔ መናገር ያልፈለግከው እያለም ከዶክተሩ ጋር እሰጥ አገባ ውስጥ ገብቶ ይገኝ ነበረ። ዶክተሩም ለሊ በፍጹም እንዳታደርገው ስላለች ነው ባቡሬ። አሁን ደግሞ ከአደይና ከእኔ በተጨማሪ አንተም እንደምታስፈልጋት አይቻለሁኝ ሲልም አናግሮት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 171 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለሊ በድንገት የወደቀችባት የባቡሬ እናት ምን እንደምታደርግ መላው ጠፍቷትና ተወዛግባ ትገኝ ነበረ። ታዲያ በአጋጣሚ ዶክተሩ ለሊ ለመጠየቅ እየደወለ በነበረበት ሰዓት ማዘሯም ስልኩን በማንሳት ለሊ እንደታመመች እናም እንደወደቀችባት ራሷ እንደሳተችባት ነግራው ትገኛለች። ይህንን እየሰማው ዶክተሩም አላስቻለውም። ከነ ጋውኑ እናም ከነ ግላቡ እየተሯሯጠ ወደነ ለሊ ቤት እየሄደ ይገኝ ነበረ። እዛም ሲሄድ ለሊ በድንገት ራሷን እንደሳተች አግኝቷታል። ከዛም ዶክተሩ አስፈላጊውን ምርመራና ሕክምና ማለትም የመጀመሪያ እርዳታ ካደረገላት በኋላ ከአጠገቧ ባለመሄድ እየጠበቃት ይገኝ ነበረ። በዶክተሩ መንጣት የተደሰተችው ማዘሯ ዶክተር እባክህ ከአጠገቧ ተቀመጥልኝ፣ እኔ ወደ አፏ የሚደረግ ነገር ልስራላት ስትልም ጠይቃው ትገኝ ነበር። ዶክተሩም እሺ ችግር የለውም አደይ የት ሄዳ ነው ሲልም ጠይቋታል። አላውቅም፣ እኔም ስመጣ ለሊ ወድቃ አገኘኋት እንጂ የት እንደሄዱ በፍጹም ምንም የማውቀው ነገር የለም ስትልም ነግረዋለች። ዶክተሩም አያይዞ ባቡሬስ ሲል ጠይቋት ነበረ። አዎ ባቡሬም የለም እኔ እናቱ ነኝ ስትልም ራሷን አስተዋውቀዋለች። ታዲያ ዶክተሩም እሺ ጠብቃታለሁ፣ አንቺ ወደ አፏ የምታደርገው ነገር ስሪላት በማለት ለሊ አጠገብ ተቀምጦ ይገኝ ነበረ። በለሊ ህመም የተጨናነቀው ዶክተሩ ወደ አደይ ስልክ በመደወል ለሊ እንደታመመች እናም ደግሞ እሱ እቤት እንደሆነ ነግሯታል። አደይም በፍጥነት ስትሯሯጥ ወደ ለሊ ቤት እየሄደች ትገኛለች። ታዲያ ባቡሬም ወደ ቤቱ ሲመለስ ያጋጠመው ነገር ምንድነው? ዶክተሩ መጥቶ ለለሊ ሕክምና እያደረገላት እናም ደግሞ አደይም አጠገቧ ተቀምጣ አግኝቷቸዋል። በድንገት ያያቸው ባቡሬ በጣም በመደንገጥ ዶክተር እዚህ ምን ትሰራለህ? ለሊስ ምንድነው የሆነችው? ሲል የጥያቄ ነበልባል አውርዶበት ይገኝ ነበረ። ዶክተሩም ና ባቡሬ አንድ ውጭ እንውጣ በማለት ነበር። ውጭ ከወጡ በኋላ ሆስፒታል ናና ሁሉንም ነገር እነግርሃለሁ ሲል ያናገረው። ባቡሬም እሺ በማለት በመደሳሰት እሺ ብሎ ወደ ቤት ተመለሰ። ዶክተሩም አሁን ላይ ይህንን ነገር ለአደይ ማሳወቅ አለብኝ ብሎ በማሰብ አደይ
አደይ አሁን ለባቡሬ ሁሉንም ነገር ልነግረው ወስኛለሁ። ማወቅ አለበት። እናም ደግሞ ሊንከባከባት ይገባል። ባቡሬ ግን ከጓደኝነት ያለፈ ሌላ ግንኙነት ከሌሊ ጋር የለውም እንዴ ሲል ጠይቋት ነበረ። ታዲያ አደይም ግልጽ ባያደርጉትም ነገር ግን ሁለቱም ፍቅር እንዳላቸው ያስታውቃሉ። በተለይ ባቡሬ መናገር አልፈለገም እንጂ አይኑ ላይ የፍቅር ስሜት ይታይበታል ስትልም ለዶክተሩ እየነገረችው ትገኝ ነበረ። ዶክተሩም አደይ ፍቅር የያዘው ሰው አይተሽ ታውቂያለሽ ማለት ነው ሲል ጠይቋት ነበር። አዎ አይኑን አይቼ አውቃለሁ ስትልም መልሳለታለች። ታዲያ ዶክተሩ እኔስ ምን አይነት ስሜት እየተሰማኝ እንደሆነ ታውቂ ይሆን እያለ ራሱን እየጠየቀ ይገኛል። ዳኒ ፍቅርን ለማግኘት የተለያዩ ሰበቦችን ፈጥሮ እነሱ ቤት እንደገባ እናውቃለን። አሁን ላይ ፍቅርና ዳኒ ተያይዘው ከቤት ሊወጡ ሲሉ ማሚ ደግሞ አይሆንም ብላ እንዳስቀረቻቸው አይተን ነበረ። ታዲያ ይህ በእንዲህ እያለ አሹ በድንገት ወደ ቤት መጣ። እሹም ሲመጣ አግኝቶት የነበረው ዳኒን ነበረ። እናም ዳኒን እናውጣ ብሎ ከቤት ጎትቶ በማስወጣት ግቢ ውስጥ አስወጥቶ እንዳልሆነ አድርጎ ቀጥቅጦታል። አሹ ታው ብትለው ማሚ በፍጹም አልሰማሽም በማለት ዳኒን ለመግደል እየሞከረ ይገኝ ነበር። ምን አድርጎህ ነው እባክህ ልጄ ተው ብትለውም እሱ ግን ወንድሜን ዳይመንድን ደብድቦብኛል፣ እናም ብቻውን ነው ሰው የለውም ብሎ በማሰብ ነው እንደዛ ያደረገው። እኔ ደግሞ በወንድሜ ቀልድ አላውቅም እያለ አሹ እየቀጠቀጠ ይገኝ ነበረ። ዴቭና አደይ በድንገት ተከሰቱና ዳኒን ከሞት አተረፉት። ከዛም ማሚ አሹን በጣም አድርጋ ተቆጣችው። እንዴት አሹ እኔን እንኳን አታከብርም? የሰው አንድ ነገር ቢሆንብህ ምን ልታደርግ ነው ስትልም ተቆጥታው ትገኝ ነበረ። አይ እትይ ሳየው አላስቻለኝም፣ እናም ደሜ ስለፈላ ነው እየቀጠቀጥኩት ሲል እትይን ለማሳመን እየሞከረ ይገኝ ነበር። ታዲያ ስሜታዊ የሆነው አሹ አሁን ላይ ዳኒን በመደብደቡ እጅግ በጣም ደስተኛ ሆኖ ይገኛል። ለወንድም ደራሹ ወንድም ነው በሚለው የዳይመንድን በቀል በትክክል እየተበቀለለት ይገኝ ነበረ። ዳኒ ከተቀጠቀጠ በኋላ የሚሄድበት ቦታ ስላልነበረው እናም ምንም ምርጫ ስለሌለው የግዴታ ወደ ቤት መሄድ ነበረበት። እናም ቤት ሲሄድ ደግሞ አበበና ሄለን አይን ይብላህ በማለት ከቤታቸው አስወጥተውት ይገኛሉ። አበበ በድጋሚ እዚህ ቤት እንዳለ እናም ደግሞ ያቺ ቤዛ የምትባል እህትም እንዳትመጣ እስከ ከፈልንበት ድረስ ቤታችን ነው፣ እናንተን የማዳበል ግዴታ የለብንም በማለት እያከናፈሩ ከቤታቸው እንዲወጣ አዘውታል። ዳኒም እሺ ብሎ ከቤታቸው ለቆ ወጥቷል። ታዲያ መንገድ ላይ ሲንከራተት ያገኘችው እህቱ ወንድሜ ምን ሆነህ ነው ስትል ጠይቀው ነበረ። አይ ቤዛ እነ አበበ ከቤታቸው አስወጡኝ፣ ለዛም ነው እዚህ ጎዳና ዳር የወጣሁት ሲልም ነግሯታል። አይዞህ ወንድሜ አትጨነቅ፣ በቅርቡ ቤታችን ተመልሰን እንገባለን ስትልም ቤዛ አጽናንታው ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።